ለምን ፈለገኝ ለምንድነው አንተ ማን ነህ ነው ያለችው። በቃ አንተ ማን ነህ እኔ ዘመድሽ ነኝ ሲላት ጊዜ እኔ ዘመድ የለም በህይወት ዘመን እኔ ዘመድ የለኝም። እናት አባቶቼ በህይወት እኔ ገና ትንሽ ያለሁኝ ነው በህይወት ያጣኋቸው። ከዛ በኋላ 2 ወንድሞችና 1 እህት ነበሩኝ። እነሱ ላያሳድግ ውጭ ሀገር ሂጄ ነበረ ማለት ብዙ አይነት ነገር ነው የምታወራው። አንዲ በማደጎ ነው የሄድኩት ትላለች፣ አንዲ መኮንን ባሌ ነበር እሱ ወሰደኝ ትላለች። ብቻ ብዙ ነገራቶች ነው የምታወራው። አሁንም አይምሮዋ ትክክል አይደለም። አላህ አፊያ ያርጋት። በቃ ምንም አትሆን አላህ አፊያ ያርጋት። ስለዚህ እህት ወንድሞቼ እኔ እንግሊዝ ሀገር ከሄድኩኝ በኋላ ሙተዋል ነው ያለችው። ማን ነው ሙተዋል ብሎ የነገረች ስትባል ጊዜ ማን ነው ያ ውጭ ሀገር የወሰደኝ ማደጎ የወሰደኝ ማን ነው? ደላላው ስሙ ደግሞ መኮንን ይባላል። ጭራሽ ደላላ ያደረገችው ያኔ 2-3 አይነት ነው የምታወራው። ስታወራ ጊዜ ትክክል አይደለችም። ግን ዛሬ በሉል እጅ ከገባች በኋላ ምንም አትሆንም። ወደ ሃይማኖት ቦታ ይወስደዋታል። ሕክምና የሚያስፈልጋት ከሆነ ሕክምና ትደረጋለች። ሐኪም ቤት ይወስደዋታል። ብዙ ትሪት ያደርጓታል። ከዛ በኋላ ትመለሳለች የሚል ተስፋ አለኝ። ምክንያቱም ብዙ ዛቻ ብዙ ማስፈራሪያ የደረሰባት ነበረ። መኮንን ብዙ ጊዜ ይመጣና ያስፈራራኛል። በተኛሁበት በህልሜ ይመጣል። ቢላው ይዞ ይመጣብኛል። ብዙ ነገር ያደርገኛል። ስለዚህ ያን ነገር አይምሮዬ በጣም ረብሾኛል። ጎረቤቴ ደግሞ ልጇን ልትገለዋለች። እቺ ልጅ ማሳደግ አትችልም። ለምንድነው ለማደጎ ማይሰጠው? ለምንድነው ሌላ ሰው ማያሳድገው ብሎ ሁሌ ቀስሜ ይሰብሩኛል። እንኳን ቡና ሲጠጡ ከእነሱ ጋር ቁጭ ብዬ ለመጠጣት ይጸየፉኛል። በአይምሮዬ ላይ ይጫወታሉ። ብዙ ነገር አድርገውኛል ብላ ነው የተናገረችው። ስለዚህ መኮንን ወንድሞችሽ ደላላ ነው ያለችው። ደላላ መኮንን የሚባል ደላላ ነው። ወንድሞችሽ ሙተዋል እኮ በህይወት የለውም። ማንንም ዘመድ የለሽም እንዳለ አልቋል ብሎ ነው የነገረኝ ነው ያለችው። አስቡት። የእሷ ወንድሞች እህታችሁ ሙታለች፣ አስክሬን መላክ አልችልም፣ እዚሁ ነው የምትቀበረው ያላቸው የቤተሰቦቿ የአክስቷ ልጆችም የእህቷም የወንድሟ 4 ሚሊዮን የተቀበለ ወንድሟ ሳይሆን ሌላ በጣም ምርጥ የሆነ ስለ እህቱ የሚያሳስበው ወንድም አላት። ከዛ በኋላ እነሱ ሙተዋል በህይወት እኮ የሉም። ስለዚህ ብሎኛል። እኔ ወንድምና እህትም የለኝም፣ ብቻዬ ነኝ። ብቻዬ ስለሆንኩኝ እኔ ማን ነው ያልሽ? እሱ ነኝ። አይ በህይወት አሉ የሉም። እንዴት የሞተ ሰው እንዴት ይመጣል? አንቺም እኮ ሙተሻል የለችም ተቀብራለች ተብሎ ተነግሮን ነበረ። ማን? እኔ ይኸው በህይወት እኮ አለሁኝ። እሱ ውሸታም ነው፣ በጣም መጥፎ ሰው ነው፣ ሴጣን ነው፣ ሰው ይጨርሳል። አሁንም እንግሊዝ ሀገር ነው ወይ ያለው ወይስ ኢትዮጵያ ገብተዋል ስትል ጊዜ አይ እንግሊዝ ሀገር ነው፣ በቃ ኢትዮጵያ ህዝብ አለቀ ማለት ነው ያለችው። ቃል በቃል የኢትዮጵያ ህዝብ አለቀ። የኢትዮጵያ ህዝብ ፈጣሪ ይድረስለት። እሱ በጣም መጥፎ ሰው ነው። እንዴት እንደዚህ ትያለሽ? ከሱ ጋር እኮ ድርጅት ከፍተሽ ጥሩ ቦታ ደርሳችሁ አብራችሁ ነው የምትሰሩት የነበረው ሲላት ጊዜ ሰው እንዴት ከሴጣን ጋር ጎረቤት ይሆናል? ሰው እንዴት ከሴጣን ጋር ስራ አብሮ ይሰራል? እንዴት ጉርብትና ይፈጥራል? እሱ ማለት እኮ ማንነቱ ማይታወቅ በጣም መጥፎ ለሰውን ህይወት ማያሳስበው ከሴጣን ጋር የተቆራኘ ሰው ነው። ስለዚህ ከዛ ሰው እንዴት ነው እኔ ስራ የሚጀምረው? በምን ሁኔታ እኔ ስራ ጀምራለሁ? እንዴት ተደርጎ? ምንም ነገር እንዳትናገር ይሉኛል። በሄዱበት በሙሉ ያስፈራሩኛል። የእሱ ሰዎች ይመጣሉ፣ እሱ ይመጣል፣ ያስፈራረኛል፣ ይደፍረኛል። አንዴ ባሌ ነው ትላለች፣ የድሮ ባሌ ትላለች። መልሰ ደግሞ ባሌ አይደለም። እሺ አሁን ባልሽ አሁን ባሌ አልወደውም፣ በግዳጅ ነው ያገባኝ እንጂ አልወደውም። ሹፉ ቤት አዳማ ያለው ቤት የአቶ መኮንን ቤት ነው። እርግጠኛ ነኝ የትግስት ቤት ሊሆን ይችላል። እሷ ካመማት በኋላ ወይ እንደዚህ ካረጋት በኋላ በስሟ ዙሩት ይሆናል እንጂ ሚስቴ ታማለች ወይ ሙታለች ወይ የሆነ ነገር ብሎ ነው በስሙ ያዘው። ምክንያቱም ብር ስላለው ሁሉ ነገር መስራት ይችላል። ከዛ አዳማ ያለው ቤት እሱ ሊያገባት ነው የዛ ሰውዬው በስሙ የተደረገለት ነበረው። ግን እሷ ምን አላት? ያሁኑ ባለዋ ይሄ ቤት ተከራይተን ነው በወርወር እከፍልበታለሁ ተከራይተን ነው የምንኖረው ነው ያለኝ። ማን ነው ያሁን ባሌ? እና መኮንን የድሮ ባልሽ ነበር አይደለም? እሱ መቼም ባሌ ሊሆን አይችልም ጭራሽ። በቃ ስለሱ ሲነሳባት ጊዜ ሰውነቷ አድበው ነው የሚንቀጠቀጠው። ምክንያቱም ያደረሰባት ምን እንዳደረጋት እራሷ ነው የምታውቀው። በቃ ሰውነቷ በሆኑ እንዲቅጥቅጥቅጥ ነው የሚለው። በቃ ያን ላይ በላይ ስለሱ ስም አታንሳብኝ። እኔ አልፈልግም። ሰው አትመኑ። በዚህ ምድር ላይ ሰው እንዳታምኑ። ሰው ካመናችሁ ራሳችሁ ጉድጓድ ቆፍራችሁ መቅበር ይሻላችኋል፣ ይቀላችኋል ነው ያለችው። ያ ምንድነው? በጣም ተጽዕኖ ስላደረባት፣ በኃይለኛ ስለተገፋች፣ በኃይለኛ ስለታመመች፣ ሁሌ ማስፈራሪያ ስለሚደርሳት፣ ሁሌ ያልሆነ ነገር መጥፎ ነገር ስለሚናገሯት እኮ ነው በዚህ ልክን ሰው እንድንጠላ የተደረገችው። አስቡት። ስለዚህ የአሁኑ ባሌም አልወደውም። እኔ ዘመዴም፣ ልጄም፣ ባሌም፣ እናቴ ሁሉ ነገሬ የአሁኑ ባሌ ብቻ ልጄ ብቻ ነው። በቃ ልጄን አምጡልኝ። አሁን ልጄ የታለ?
ልጄ እዛ ሰው ይጠብቅልኛል፣ ለዝናና ነው ከአዳማ ወደ አዲስ አበባ የመጣሁት እንጂ ለሌላ ነገር አይደለም። እኔ ከልጄ ጋር ብቻ ለመኖር ነው የምፈልገው ነው ያለች። በጣም ነው ያሳዘነችኝ። በቃ ልጄ ሴት አለ ስትል ጊዜ እኔ አላመመኝም፣ እኔ ጤነኛ ነኝ። ልጄ እንዴት ነው የምንገለው? ሰው ልጁ እናት ልጇ ትገላለች እንዴ? ግን የጎረቤቴ ሴቶች እንደዛ ይሉኛል። ሁለተኛ ደግሞ ወንድሞቼ እንደሌሉ በህይወት እንደሌሉ እንደሞቱ ነው የተነገረኝ። ይሄ በሙሉ የነገረኝ ደግሞ መኮንን ነው። የመኮንን እህት ደግሞ መጀመሪያ አላቃትም ነው ያለችው የነበረው። አላቃትም ማናት? ኬት የመጣች? አይ መጀመሪያ ከውጭ ሀገር ስትመጪ ጊዜ የተቀበለች ትልቅ ቤት ያላት አውቃታለሁ፣ እንደዚህ ብላኝ በቃ ብዙ ነገራቶችን ማውራት ጀመረች። ምንድነው እሷ ጭንቀት ነው አይምሯን እንዳታስብ ጥሩ ነገር እንዳታስታውስ አድርገዋታል እንጂ እመኑኝ አሁን በሉ ልጅ ከገባች በኋላ ሐኪም ቤት ሲወስዷት ወደ ሃይማኖት ቦታ ወስዶ እረፍት ስታገኝ የሆነ ከጫጫታ ከጭንቀት ሁሌ ጥሩ ነገር ሲያወሯት እመኑኝ እቺ ልጅ ሙሉ በሙሉ ትድናለች። እንዳለ ያደረገችው ምን እንዳላት ከሱ ጋር ምን እንደሰራች እያንዳንዱ ነገር ታስታውሳለች። እኔ ከእንግሊዝ ሀገር ስመጣ ጊዜ እዛ እንግሊዝ ሀገር የምሰራባቸው ሰዎች ሙተዋል እና ሀገር መግባት አለብሽ፣ ሀገርሽ ገብተሽ ኑሪ፣ የዛ ብትኖሪ ይሻልሻል፣ እዚህ ማንም የለሽም ብሎኝ ቤቱ መኮንን የቤቱ ወስዶ አስቀመጠኝ። ወረቀት ምናምን የዚህ ሀገር እንድመጣበት የጨረሰልኝ እሱ ነው። እና ባልሽ አይደለም ወይ? ባሌ አይደለም፣ ግን ወረቀቱ ሲጨርስልኝ እሱ ቤት ወስዶ አሳድሮኝ ነበረ። አንድ ቀን አብሮኝ ተኝተዋል። እሱም እንዴት እንደሚያስጠላኝ እኔ ወንድ የሚባል ነገር ለማየት አልፈልግም። ምክንያቱም እሱ በጣም መጥፎ ሰው ነው። በቃ ሴጣን። እኔ ከሴጣን ጎረቤት ሊሆን አልፈልግም። ሴጣን ባሌ ሊሆን አልፈልግም። ሴጣን ጋር ጉርምትና አልፈልግም። ወይስ አብሬ ድርጅት። እኔ ደግሞ ድርጅት የለኝም። የምን ድርጅት ነው የምታወሩት? ምን አይነት ድርጅት ነው? አስቡት። ተጽዕኖ ስላደረባት እኮ ነው። እኔ በጣም ነው ደስ ያለኝ። ኑን በጣም ነው ያደነኩት። በጣም ከምላችሁ በላይ ለፋ ደከመ። እሷ ለማግኘት ብዙ ነገር አድርገዋል። በውሸት ቀባጥሮ ነው የዛ ልጅ አሁን እሱ ትግስት የሚጠብቃት ልጅ እህቶቹ ጓደኛው ነው ሰርፕራይዝ ላደርገው ነው ምናምን ብሎ ነው የቀርባቸው። ለምን እንደዛ ብሎ ካልተናገረ አይናገሩም ነበር። ወንድማቸውም አይጠሩትም ነበር። ዛሬ ትግስት ባልተገኘች እንደዛ በውሸት ባያወራ። አንዳንዴ ሰውን ለማስታረቅ ወይ የሆነ ነገር ካለበት ጭንቅ ለማውጣት ውሸትን እንደሚጠቅም እኔ ትላንት በሉን ላይ ያየሁት። ትግስትን በእጁ ልትገባ ስለፈለገ ካለችበት ጭንቅ ልትወጣ ስለፈለገ ነው እንደዛ ብሎ እነዛ እህቶች የዋሻቸው። ግን በመጨረሻ ትግስት በተገኘች አቃኔ ልጄ የምታገናኝ ከሆነ ቤተሰብ ግን ማንም የለኝ፣ ቤተሰቦቼ በሙሉ እንዳላለቁ ነው ያለችው። አስቡት። ይሄ በሙሉ ያለኝ መኮንን ነው። እና አንቺም እኮ ሞተሻል ተብሎ ነው የተነገረን። እኔም ያጎትሽ ልጅ ነኝ ሲላ ጊዜ እኔ ምንም ዘመድ የለኝ፣ በቃ ዘመዶችሽ በሙሉ እንዳለ ሞቱ፣ በህይወት የሉም ነው ያለኝ። ስለዚህ አንተ ከየት መጣህ ነው እንደዛ ነገር የምትለው? እንዴት ልትመጣ ቻልክ? እና አንቺም እኮ ሞሽ ተባለን። ይሄ ውሸት ነው። እሱ ውሸት ነው የሚያወራው። እሱ ሴጣን ስለሆነ ከሴጣን ጎረቤት ስለሆነ ውሸት ነው የሚያወራው እንጂ እኔ አልሞትኩም፣ አለሁኝ፣ በህይወት አለሁ። ያው አለሁኝ ከናደል የምታወራው እኔ ከመቃብር ቆፍረህ አውጥተኸኝ ነው የምታወራኝ ነው ብላ ነው ያወራችው። እና እኔ ልጄ የምታመጣልኝ ከሆነ ምንም አይደለም፣ ብዙ ነገር አወራሃለሁ፣ እጫወታለሁ፣ ችግር የለውም። ብቻ የመኮንን ስም አታንሳብኝ። በቃ መኮንን የሚባል ሰውዬው ላየውም ልሰማውም ምንም ስለሱ ሊወራብኝ አልፈልግም። ለምን በህይወቴ ላይ ተጫወተብኝ፣ ከስራ ያፈናቀለኝ። እንግሊዝ ሀገር የምሰራባቸው ሰዎች በጣም ጥሩ ሰዎች ነበሩ፣ ትላልቅ ሰዎች ነበሩ። እነሱ ቤት ነው የምሰራው ነበረው። ብዙ ብር ነበረኝ፣ ሀብታም ነበርኩኝ፣ ወንድሞቼ ያረዳ ነበር። ግን እኔ ካመመኝ በኋላ ነው ወንድሞቼ ርቧቸው ሞቱ የተባለው። እኔ ስለታመምኩኝ እንጂ እኔ ባልታመም ኖሮ ወንድሞቼ እንደዚህ አይሆኑም ነበር። አስቡት። በጣም ታሳዝናለች። በጣም ነው አንጀቴን የበላቸኝ። በዚህ ልክን እሷን ህይወቷን እንድጠላ፣ ኑሮዋን እንድጠላ፣ ማንነቷን እንዳታቅ፣ ቤተሰቦቿን እንዳታቅ። የእሷ ቤተሰብ እሷ ሞታለች፣ የእሱ ደግሞ ቤተሰቦች በሙሉ እንዳላለቁ ማለት ምን ይሉታል? በሰላም እንግሊዝ ገብታል ነበረ፣ ስራዋ ተሰራ ነበር፣ አሪፍ ስራ ነው የምሰራው ነበረው አለች። በጣም ሀብታም ነበርኩኝ፣ ብር ነበረኝ። ኢትዮጵያ ከመጣሁን በኋላ ነው ብሬ የት እንደገባና የት እንደወጣ ማላቀው እንጂ ብዙ ብር ነበረኝ፣ ብዙ ነገር ለመስራት አቀድ ነበረኝ። ግን ያ ደላላ መኮንኑ ነው እንደዚህ ያደረገኝ፣ በህይወት የተጫወተብኝ። በቃ እሱ መጥፎ ሰው ነው። ሁሉ ሰው አትመኑ፣ በቃ ሰው አትመኑ። አሁን የሆነ ነገር ስትለዋ ሰው አትመኑ ነው የምትለው። አዎ ሰው አትመኑ፣ ሰው አትመኑ። ሰው ማመን አግባብ ነው፣ ከሰው መቅረብ አግባብ ነው። ግን ብዙም ህይወታችሁ አሳልፋችሁ ስትሰጡት፣ ብዙ ሚስጥር ስትናገሩት መጨረሻው ይሄ ነው። ያው እንድስት ንብረቷን እንዳታቅ እንኳን አሁን ያገባችሁ ባልዋ እንኳን ሸውዷታል። ይሄ ቤት የክራይ ቤት ነው፣ በወር የምከፍልበት ነው ያላት። ግን እሷ አልወደውም ነው ያለችው። አሁን በላይ አልወደውም። ለምን አትወጂም? በቃ አልወደውም። እኔ ልጄ እንጂ ማንሱ አልወድም፣ ልጄ ነው ብቻ ነው ያለችው። ጎረቤት ድረስ እንኳን እንዲጠልዋት ነው የተደረገው። ቡና ሲጠጡ ጊዜ ነው ያይጠሩ ስትል አንጀቴን የበላቸኝ። ለምን ሰው ናት፣ ይሰማታል።
ዘመድ የላት፣ ቤተሰብ የለም፣ ጥሩ የሚያወራ ሰው የለም። ሁሉም የሚመጣ በሙሉ ጭንቀት ብቻ የሚያወራኛል አለች። አዲስ አበባ ያለሁኝ መጥቶ በጥያቄ ያፈጡኛል። አዳማ ሂጄ እንደዛ ያሰቃዩኛል። ለምን ደሞ ያሰቃዩኛል? እኔ ማን ነኝ? ከየት ነው የመጣሁት? እኔ ምን አድርጊያለሁ? ወንጀል አልሰራሁም። ለምን ደሞ በዚህ ልክ ሰው የሚያሰቃየኝ? አሁንም አንተ ዘመድ ነኝ ብለህ ያንዳንዱ ነገር ወጥታ ኋላ ወጥመድ ውስጥ ልትከተኝ፣ ስቃይ ውስጥ ልታስገባኝ ነው አንተ ይሄን በሆኑ የምጠይቀኝ? እኔ ምንም ነገር ለማውራት አልፈለግም ነው ያለችው። ብቻ ፈጣሪ ይደርስላት፣ አላህ አፊያ ያርጋት። ሉል በርታንን እንደዚህ እንደሷ በየቦታ ተሰቃይተው መከራቸው የሚያዩ እናቶች እህቶች ካሉ በጭንቅ እንደምታወጣቸው እርግጠኛ ነኝ። አሁን ገና ሌላ ትሰራላችሁ። ጎበዝ ናችሁ። ይሄ የሚባለው ሰውየውን በእጃችሁ ገብቶ የእጁ ያገኛል። እናንተ ብቻ አንድ ላይ ሆናችሁ በአንድ እጅ ለእጅ ተያይዛችሁ ስራችሁ መቀጠል ብቻ ነው ያለባችሁ። ትዕግስትን ስላገኘሃት በእጅ ስለገባች እንኳን በድጋሚ ደስ አለ። የውጤት ፍሬ አግኝተሃል። በቃ እንደዚህ ነው መርታት ያለባችሁ። ገና ሁሉም ይያዛሉ። ገና ደስተኛ ትሆናላችሁ። እያንዳንዱ በኢትዮጵያ ምድር ላይ ወንጀል የሚሰሩ በሙሉ ተይዘው እንደ ትዕግስት ደግሞ በፍራቻ የሚኖሩ አንገታቸው ቀን አድርገው በሀገራቸው እንደፈለጉ እንደሚሄዱ ታደርጋላችሁ። ምክንያቱም እናንተ ጀግኖች ስለሆናችሁ ማለት ነው። ትዕግስት ስለተገኘሽ እንኳን ደስ አለሽ። ወንድሞቿ እህቶቿ ምን አይነት ደስታ እንደሚሰማቸው እኔ ብቻ አላቅም።